ሰላም የፋና ቀለማት ተመልካቾች እንዴት ናችሁ? ምናሴ ተረፈ እባላለሁ። የባህገር ልጅ አኒሜሽን ስቱዲዮ ክሪኤቲቭ ዳይሬክተር ነኝ። ለአንድ አመት ያክል ስንሰራበት የከረምነው የሰንዴይ ሞርኒንግ አኒሜትድ ቲቪ ሲሪስ በዓለም አቀፍ ደረጃ በዓለም ትልቁ የአኒሜሽን ፌስቲቫል ላይ ሁለት ትልልቅ ሽልማቶችን አግኝቶ መጥቷል። ስለሱ ትንሽ ላጫውታችሁ። የሰንዴይ ሞርኒንግ ጀርኒ የጀመረው ከአንድ አመት በፊት ነበረ። ይሄንን አዋርድ ከማግኘታችን ከአንድ አመት በፊት ነበረ። ከአንድ አመት በፊት አነሲ የምትባል በዓለም ትልቁ የአኒሜሽን ፌስቲቫል የሚካሄድበት ፈረንሳይ ውስጥ ያለ ፌስቲቫል አለ። የአኒሜሽን ፌስቲቫል 66 አመቱ ነው። ኢትስ ዘ ሎንገስት ራኒንግ አኒሜሽን ፌስቲቫል እና እንደውም ስም በቅጥያ ስሙ ዘ ኦስካርስ ኦፍ አኒሜሽን ነው የሚባል እና እዛ ላይ አቴንድ ለማድረግ ችዬ ነበረ። እኔ ብቻ ከኛ ስቱዲዮ ማለት ከኛ ስቱዲዮ ብቻ ሳይሆን ከ18000 አቴንዲዎች እዛ ከተሳተፉ ሰዎች ውስጥ አንድ ኢትዮጵያዊ እኔ ብቻ ነበርኩኝና በጣም ኦቨርዌልሚንግ ነበር። በጣም ያስደነግጣል። ያኔ የነበረኝ ኤክስፖዠር ብዙ አስተማረኝና መጣንና አብረን በዚህ አንድ አመት ውስጥ ኦልሞስት 10 ወር ይሆናል ያሳለፍንበት። ከስቶሪ ጀምሮ እንዴት ነው ዲሊቨር የምናደርገው የሚለውን ፒች ፓኬጃችንን ከማዘጋጀት ጀምሮ እያንዳንዱን በአንድ አመት ውስጥ ዴቨሎፕ አድርገን ጨረስን። ዩዥዋሊ እስከ 3 እስከ 4 አመት ይፈጃል አንድ ፕሮጀክት ዴቨሎፕ ለማድረግ በደንብ ለማለት ነው። ግን በተቻለ መጠን ፋስት ትራክ ለማድረግ እኛም ሞከርን። እንደ ሀበሻ ክሬቲቭ ላብም ያለ እንዲህ አይነት ስፔስም ስላለን ሰፖርትም አግኝተን ስለነበረ በአንድ አመት ፋስት ትራክ አደረግነውና ሰንዴይ ሞርኒንግ ተወለደ ማለት ነው። በተለያዩ ጊዜዎች ስንሞክራቸው ቴስት ስናደርግ የነበረ በተለያዩ ፕሮጀክቶች ስንሞክር ነበርና እዚህኛው ላይ ለህፃናት የሚሆን ተከታታይ ምክንያቱም at some point እኛም ልጆች ይኖሩናል፣ ልጆች ያሏቸው አሉ ከኛው ቲም ውስጥና ልጆቻችን እኛ እንዳደግነው የውጭውን በማየት ሳይሆን እኛ በመንሰራው ነገር ማደግ ቢችሉ የሁላችንም ፍላጎት ነበርና ያ አንድ ላይ ስለሚያደርገን የሚያስፈልገውን ነገር ሁሉ ለመስጠት ከባድ አይደለም እና በጣም ቆንጆ ነበረ። ያው ቴክኒካል ነገሩ አይደለም ከባዱ፣ ብዙ ጊዜ ሰፋ አድርጎ ዓለም አቀፍ እንዲሆን አድርጎ ፍሬም ማድረግ በራሱ እሱ ነው ትንሽ ቻሌንጅ የነበረው። ግን በተለያዩ ሁኔታዎች የሚያስፈልገውን ሁሉ ለመስጠት ሁላችንም ዊሊንግ ነበርና ጥሩ ሪኮግኒሽን አግኝቶ እዚህ ላይ ያለንና ደስ ይላል። ስቶሪው ደግሞ በጣም ከልጅነታችን ጋር የሚገናኝ ብዙዎቻችን የምናውቀው ግን ደግሞ ዓለም ላይ ያሉ የትኛውም ቤት የሚያውቀው አይነት ስቶሪ ነው። ምንድነው? እኛ ልጆች እያለን እሁድ ማለት በቃ የምንጫወትበት ብቸኛ ቀን ነው። ከእሁድ ውጪ ያሉት ቀናቶች ትምህርት ቤት ወይ ደግሞ ጥናት ላይ ነው የምናሳልፈው ወይ ዘመድ ቪዚት እናደርጋለን። አንፎርቹኔትሊ ፎር አስ ደግሞ ወላጆቻችንም እሁድን እንደ በስስት ነው የሚጠብቋት፣ ምክንያቱም ስራ ነው የሚያሳልፉትና ሰንዴይ ሞርኒንግ ላይ ይሄ ማረፍ የምትፈልግ እናትና መጫወት የሚፈልጉ ልጆች ያሉበት ቤት ውስጥ ያለ ኬዮስን ነው የሚያሳየው ማለት ነውና ፈረንሳዊም ሰው ይሁን ከየትኛውም ዓለም ኮርነር የመጣ ማንኛውም ዜጋ ቢሆን ለዚህ አይዲያ ሪሌት ያደርጋል። ስለዚህ ስፔሲፊክሊ ኢትዮጵያዊ የሆነ ማንነት አለው ውስጡ፣ ግን አት ዘ ሴም ታይም ደግሞ ለዓለም ደግሞ አፒል ማድረግ ይችላል። የትኛውም ሃውስሆልድ ዊዝ ፓረንት ኤንድ ኪድ መረዳት ይችላል ኮንሰፕቱን ማለት ነው። እዚህ ኢንዱስትሪ ላይ አይ ቲንክ ለ10 አመት ከ11 እስከ 10 አመት ሆኖናልና ኦልሞስት ግማሹን አመት አዌርነስ ላይ ነበር ስንሰራ ነበር። ትላልቅ ጃይንት ካምፓኒ ስም መጥቀስም ማልፈልጋቸው ቦታ ሄደን አፕሮች አድርገናል። ይሄ የኪድስ ኮንተንት ኢዝ አ ቢግ ማርኬት። ኢቨን ከማርኬቲንግ አንፃር ራሱ ብታየው ጥሩ ሊያበላ የሚችል ኢንስቴድ ኦፍ ይሄ ኤዱኬት ማድረጉን ትተሽ ማለት ነው እና እሱን ለማስረዳት ኢት ቴክስ ታይም። አሁን ላይ ሞር በቃ ይሄ የዲጂታል ወርልዱ እሱ ኮንሰፕቶች ሞር ዲጂታሊ ፎከስ እያደረጉ ስለሆነ ሰው አንደርስታንድ እያደረገው ኢቭን ከኛ የኛ ቤተሰቦች ራሱ ምን የህፃን አፍንጫ እንዲ እዚህ ላይ ተጠደህ ምናምን ቫልዩ ያለው አይመስላቸውም እና
እሱ በጣም ቻሌንጅ ያደረገ ፓዝ ነበርና ይሄ ሲስተም ይሄ ኢንዱስትሪ ኢትስ አ ቢግ ኢንዱስትሪ በጣም የሚገራርም ኮንተንቶች አሉ፣ ሴሌብል ኮንተንቶች ኢቭን ከፎሪን ከረንሲ አንጻር ጀነሬት ማድረግ የሚችሉ ኢትስ አ ጎልድ ማይን ማለት ትችላለሽ የኛ ስቶሪ እና ታለንት አለ። ብዙ ክሬቲቭ የሆኑ ልጆች አሉ። ሲስተሙ ይህንን ክሬቲቭ ኢንዱስትሪ ሰፖርት ማድረግ አለበት። የአኒሜሽን ስታይሉ ኳሊቲውም የሆነ ከድሮ ጀምሮ ከኢትዮጵያ የምንጠብቀው አይነት እንትን አለ። ከኳሊቲ አነስ ያለ ግን እንደዛ አይደለም። አሁን ብታሳይኝ ዝም ብለሽ እንትኑን አኒሜሽኑን ብታሳይኝ ውጭ የተሰራው ሁሉ ሊመስለኝ ይችላልና አኒሜሽን ስታይሉ ደስ ይላል። ሪአክሽናቸው ምናቸው ኳሊቲው ቶፕ ነው። ነን ዳያሎግ አኒሜሽን ቲቪ ሲሪየስ ነው። 52 ክፍሎች አሉት። 4 ሲዝን፣ አንዱ ሲዝን አይ ቲንክ 13 ኤፒሶዶች ይኖሩታል። ቤዚክሊ በኪድስ እና በስሊፒንግ ማም መካከል ያለ ኬያስ ነው። ሰንዴይ ሞርኒንግ ማለት ነው። ሶ ኢን ሾርት ኢትስ ነን ዳያሎግ ኮሜዲ አድቬንቸር ላይክ ቶም ኤንድ ጄሪ እና ሌሎችም እነ ሚኪ ማውዝ አይነት ታይፕ ያለው ይዘት ያለው ፊልም ነው። አይዲያው ዩኒቨርሳል ቢሆንም ይሄ ማረፍ የምትፈልግ እናት እና መጫወት የሚፈልጉ ልጆች ዩኒቨርሳል ቢሆኑ ግን ቤዝ እንዲያደርግ የፈለግነው ግን ሴንስ ኦፍ ፕሌሱ ያለው ቤተኝነቱ ያለው ቲፒካል ኢትዮጵያዊ ሃውስሆልድ ነው። ቤቱን ብታዩ፣ አለባበሳቸውን፣ ማንነታቸውን ብታዩ፣ the way they act ብታዩ፣ እናትየዋን ብታይ ቲፒካል እናት ናት፣ ሻሽ የምታረግ እናት ናት። this is a means ኢትዮጵያዊነትን የምናስተዋውቅበትም ነው ብለን እናስባለን ማለት ነው። የኛ ስቱዲዮ ሲሰራ በሁለት አይነት ፍሬም ነው የሚሰራው እና ሰርቪስ ፕሮቫይድ የምናደርግበት ኬዝ አለ ለሌላ ኤክስተርናል ክላይንት። እነዚህ ደግሞ አሁን ሰንዴይ ሞርኒንግንም ጨምሮ ኢንሃውስ ፕሮጀክቶች ናቸው። እኛው የራሳችን አይፒዎች የራሳችን ፕሮጀክቶች ናቸው እና ጎን ለጎን እንዲሄድ አድርገን ነው የሰራ ነው እና ኢኳሊ ስፕሊት ልናደርገው እንደውም ሞር ለሰንዴይ ሞርኒንግ ሰጥተናል እና እንዳልኩት ብዙ ታይምም ይፈልጋል፣ ዴዲኬሽን ይፈልጋል። ያንን ግን ስለምናደርግበት ጎሉን ፕላን አድርገነው ስለነበረ ባክ ኤንድ ፎርዝ ቢኖር የሀሳብ መጋጨት ቢኖር ጎሉ ሁሉም ነገር አስሎንጋስ ፕሮጀክቱን ኤሊቬት የሚያደርግ ከሆነ ከፍ የሚያደርገው ከሆነ ሁላችንም እንደዛ ነው የምናስበው እና ሀበሻ ክሬቲቭ ላብም በብዙ ነገር ሰፖርት አድርጎናል። ኢኩዊፕመንታቸውን እንድንጠቀም፣ ስፔሳቸውን እንድንጠቀም ብዙ አይነት ሰፖርት፣ ፋይናንሻል ሰፖርት ግን በፈለግነው ሰዓት ልክ እንደ ራሳችን ቤት መተን እንድንገለገልበት ፈቅደውልናል እና ኢቨን ዳይሬክሽን ሲያስፈልግ የሆነ የምናማክረው ሰው ቢኖር በዚህ በአኒሜሽኑ ኢንዱስትሪው ላይ እየሰራ ያለ ሰው ኮንታክት እንድናደርግ እና የሚያስፈልገንን አይነት ጋይዳንስ እንዲሰጡን እሱን እንትን ብለውልናል፣ ፕሮቫይድ አድርገውልን ነበርና እሱ ሁሉ ጠቅሟል። ኢኩዊፕመንት ከኛ ሲያስፈልጋቸው እንዳለ የተሟላ ስለሆነ የኛ ስፔስ ላይ መጥተው የኛ ስፔስ ላይ እንዲሰሩ ፈንዲንግ ሲፈልጉ ትሬኒንግም ከኛ ይሰጠናቸዋል። ከውጭም ብዙ አመት ኤክስፒሪየንስ ያላቸው አኒሜሽን ውስጥ ሰዎች መጥተው ትሬኒንግ ሰጥተዋቸዋል፣ አማክረዋቸዋል። ለስራቸውንም ኦፖርቹኒቲም እንዲያገኙ ስራቸውንም እንዲያሳዩ ሌላ ሀገር ሄደው አፍሪካ ውስጥ ስራቸውን እንዲያሳዩም በእኛ በኩል እንትን ብለንላቸው ነው። አዋርዱን ያገኘ ነው ደግሞ ከማን እጅ መሆኑን ደግሞ ሲታሰብ ትልቅ ያደርገዋል። ትልቁና ዋነኛው ዲዝኒ ነው። ዲዝኒ ማለት ከ100 ዓመት በላይ በአኒሜሽን አዋርድ ከመሸለም ባለፈ ደግሞ አብሮን ለመስራት ከኛ ጋር ኢንቮልቭድ ሆኖ ይሄንን ፕሮጀክት አብረን ዴቨሎፕ እንድናደርግ ኦፈር አቅርበውልናል ማለት ነው። ልክ እንደዚሁ ደግሞ አግራፍ የሚባል ደግሞ ዩሮፕ ውስጥ በጣም የሚታወቅ የፍሬንች የራይተርስ ግሩፕ ነው፣ የጸሐፊዎች ማህበር ነውና እነሱም በጣም ፕሮጀክቱን ወደው እነሱም ከኛ ጋር አብረው በራይቲንግ እና በሌሎች ከጽሁፍ ነክ ጋር ከስክሪፕት ጋር በተገናኘ ስራዎች ላይ አብረውን ለመስራት ፈቃደኞች ናቸው ማለት ነው። ስለዚህ ከሽልማቱም ከምኑም በላይ አብሮ የሚቀጥል ነገር መኖሩ ደግሞ እጅግ በጣም ያስደስታል። ሁለት ቦታ ነው እዛም ስንሄድም በሁለት ቦታ ፒች አድርገነው ነበር። አንደኛው የኢስት አፍሪካ
ዴሊጌትስ አሉ። ያ ማለት ከተለያየ የአፍሪካ ሀገራት ተውጣጥተው የሄዱ ግማሾቹ አንድ 5 የሚደርሱት ፕሮጀክታቸውን ፒች ያደርጉ ነበር። ከዛ ደግሞ ሚፋ የሚባል አለ ትልቁ ፒች ነው እሱ ደግሞ እና ሁለቱም ላይ ተመርጠን ነበረ። በዚህኛውም ፍሮንት ፒች እናደርጋለን ፕሮጀክታችንን በሚፋ እናደርጋለን እና ሁለቱም ላይ ስለዚህ አንድ ኢቭን የምናገኘው ኦዲየንስም የተለያየ ነው። ይሄኛው የአፍሪካውን ክልል የሚይዝ ነው፣ ያ ደግሞ ዓለም አቀፍ ኦዲየንስ ያለበት ነው እና ያ በራሱ በጣም እድል ነበረ። እንኳን አይደለም ሁለት አንዱንም ማግኘት የሚከብድበት ጊዜ ስለነበር ኢትዮጵያ ጨራሽ አትታወቅም። እንደውም እዛ አነሲ አንድም ሌሎች ስቱዲዮዎችም አብረውን ሄደው ነበር እና አንደኛው ቦታ ኢስት አፍሪካን ፒች ላይ አርማ ስቱዲዮ የሚያቀርብ ነበር። የእነሱንም ኮንተንት አይቶ ኢትዮጵያኖች ምንድነው የምትበሉትና እየተባለ ነበር እና እንዲህ አላችሁ እንዴ ታለንት ሪዘርቭድ የሆነ ቦታ ነው የሚመስላት ለክሪኤቲቭ ቦታ የማይሰጥበት ሀገር ክሪኤቲቭ የሌለ ተደርጎ ነው የሚታሰበው እና እድል አለ ለኛ ኤዱኬት ኢንተርቴን ኢንስፓየር ኤዱኬት ማድረግ እንፈልጋለን ኢንስፓየር ማድረግ እንፈልጋለን ኢንተርቴን ማድረግ እንፈልጋለን እና የሰንዴይ ሞርኒንግ አቺቭመንት ሶስቱንም ይታርጉልናል ብለን እናስባለን። እኛ ሀገር ላይ ደስ የሚሉ ሙከራዎች አሉ የአኒሜሽን እና ከሙከራም ባለፈ የብዙ ሰዎችን ቀልብ መያዝ የቻሉ የአኒሜሽን ስራዎች አሉ። ከኛም በፊት ፕሪዴት የሚያደርጉ እንደ ስንዝሮ አይነት በጣም የምንወዳቸው የነበሩ ልጅነታችንን ሁላ እንትን ያለበት ነው። ግን እንደ ኢንዱስትሪ ይዘው ቢዝነስ ተደርጎ ገንዘብ ከመስራት አንጻር ያን ያህል ሌቭል ፑሽ ማድረግ አልተቻለም ነበር። አሁን ላይ በሀገር ልጅ ብቻውን ሳይሆን እኔ የመጣሁበት ስቱዲዮ ብቻ ሳይሆን ሌሎችም ስቱዲዮችም ጭምር አሁን ላይ እንደ ቢዝነስ ቬንቸር አድርገው የያዙትም ጭምር ነው። ያ ማለት የስቶሪ ቴሊንግ ሚዲያ ነው ማለት ነው። አሁን ለምሳሌ አድዋን ሪክሪኤት እናድርገው ብንል በላይቭ አክሽን ወይም በሰው እንቅረጽ ብንል በጣም ኮስቲ ይሆናል፣ በጣም ውድ ነው። ግን በአኒሜሽን ግን ሪዝነብል በሆነ ፕራይስ ቆንጆ የሆነ ሪክሪኤሽን አድርገን መስራት እንችላለን። እሱንም ደግሞ አድርገናል። በሀገር ልጅ ከታወቀባቸው አንዱ ስራዎች ዛሬም አርበኛ የሚባል የአኒሜሽን ፕሮጀክት አለን የሰራ ነው። መልቲፕል አዋርድ ያሸነፈ ኢንተርናሽናል አዋርዶችን ያሸነፈ ማለት ነው እና እሱም ደግሞ የዚህ የአድዋ ኮንሰርት ላይ ያለ ስቶሪ ነው እና ልክ እንደዚህ የተለያዩ ነገሮችን መስራት ይችላል እና ዲፍረንስ ብዬ የማስበው አንድ እንደ ቢዝነስ አድርገን መውሰዳችን፣ ሁለተኛ ደግሞ ኢንተርናሽናሊ አይ ቲንክ ደ ፈርስት ሬኮግኒሽን ያገኘ ነው። ብዙ ጊዜ የምንሰራው እዚሁ ላለ ኮንሱም ለሚያደርገው ማህበረሰብ ብቻ ነው። ግን ኢትዮጵያ ውስጥ ተሰርቶ ለዓለም ኤክስፖርት የሚደረግ ኮንቴንት ግን ብዙ እንዲህ አይነት ኦፕሽኖች አልነበሩም። ስለዚህ ሰንዴይ ሞርኒንግ ካለውም ሬኮግኒሽን ካገኘውም ከዲዝኒ አዋርድ ከአግራፍ አዋርድ አንጻር በዓለም ላይ ሬኮግኒሽን ከማግኘት አንጻር ትልቅ አድቫንስመንት ነው። ሜድ ኢን ኢትዮጵያ ሰርቭድ ቱ ዘ ወርልድ ብዬ አስባለሁ።